ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሐሙስ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ፏድ ባህሩ የዛሬውን ፕሮግራም እመራለሁ። ቪዲዮአችንን ላይክ እያደረጋችሁ ቆይታን ከኛ ጋር እንድታደርጉም በአክብሮት እንጋብዛለን። ትልልቆቹን ክለቦች በተለይ ዛሬ ከጠዋት ጀምሮ ሲሰሙ የነበሩ ትልልቆቹ የአውሮፓ ሚዲያዎች ያወጧቸውን የዝውውር ዘገባዎችና ስፖርታዊ መረጃዎችን ሰፋ አድርገን አጠናክረን በዛሬ ፕሮግራማችን ይዘንላችሁ መጥተናል። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንንም ላይክ እያደረጋችሁ ጀምሩት። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የአርሰናልን መረጃዎች በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ውድ ቤተሰቦቻችን አስደናቂ ጊዜን አሳልፌ ተመልሻለሁ ብለዋል ቪክተር ዮኬሬሽ ነው ይህንን ሀሳብ የሰጠው። በሀገራት ጨዋታዎች ወይም ኢንተርናሽናል ብሬክ እንደነበር እናስታውሳለን። ባለፉት ጥቂት ቀናት ወይም ደግሞ ይህንን ሳምንት ማለት ነው። ከነዚህ መካከል ጥሩ ሳምንትን ካሳለፉ ብሔራዊ ቡድኖች መካከል አንደኛው የስዊድን ብሔራዊ ቡድን ነው። የስዊድን ብሔራዊ ቡድን ባለፉት ሁለት ጨዋታዎች በተለይ ለዓለም ዋንጫው ለማለፍም ባደረገው ትልቅ ትንቅንቅ ሁለት ወሳኝ ጨዋታዎችን አድርጓል። በሁለቱ ጨዋታዎች ላይ አጥቂያቸው ቪክተር ዮኬሬሽ 4 ጎሎችን ማስቆጠር ችሏል። በመጀመሪያው ጨዋታ ሃትሪክ መስራቱን እናስታውሳለን። እንዲሁ በመጨረሻው ለማለፍ ደግሞ በተደረገው ከፖላንድ ጋር በነበረው ጨዋታ ደግሞ በመጨረሻዎቹ ደቂቃዎች አካባቢ ላይ ያስቆጠረው የማሸነፊያ ጎል ቡድኑን ወደ ዓለም ዋንጫ እንዲጓዘም ትልቅ አስተዋጽኦን እንዳበረከተም የምናስታውሰው ነው። በርካቶችም ለዚህ አጥቂ አድናቆታቸውን እየሰጡት ጭምር እንደሆነ የሚታወቅ ነው። ስዊድንን በጀርባው ተሸክሞ አሳልፏታል የሚሉ አይነት ሀሳቦችም ሲነሱ ሰምተናልና ቪክተር ዮኬሬሽ ያንን በተመለከተም ሀሳቡን አጋርቷል። አስደናቂ ጊዜን አሳልፌ ተመልሻለሁ ሲል ነው ይህ አጥቂ የሚናገረው። ባስቆጠራቸው ወሳኝ ጎሎች ስዊድን ወደ ዓለም ዋንጫ እንድታልፍ የረዳው ቪክተር ዮኬሬሽ ወደ ክለቡ አርሰናል መመለሱም ነው ይፋ የተደረገው። ቪክተር ዮኬሬሽ በብሔራዊ ቡድኑ ያሳለፈው ጊዜም በጣም አስደናቂ እንደነበር ጭምር ተመልክተናል። የዛ አካል በመሆኔ ደስተኛ ነኝ የሚለው ቪክተር ዮኬሬሽ የፈለግነው ነገርን አግኝተናል፣ በዓለም ዋንጫ ላይም ህልማችን ተሳክቷልና ገብተናል፣ ህልማችንም እውን ሆኗል ሲልም ጭምር ነው የተናገረው። ይህ አጥቂ ቪክተር ዮኬሬሽ ስዊድን ባደረገቻቸው ሁለት ጨዋታዎች ላይ ቀደም ብዬ እንደገለጽኩት 4 ያክል ጎሎችን አስቆጥሮ ቡድኑን ወደ ዓለም ዋንጫ እንዲያልፍም ትልቅ አስተዋጽኦ ማበርከቱን የምናስታውሰው ጉዳይ ነው። ማንቸስተር ሲቲ እና አርሰናል በአንድ ቀይ መስመር ተከላካይ ላይ ትልቅ ፉክክሮችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎች እየወጡ ይገኛሉ። ይህ ተጫዋች የኒውካስል ዩናይትድ ተጫዋች ነው። ቲኖ ሌቨርማንቶ ይባላል። በክረምቱ ለማስፈረም ፉክክር እያደረጉበት እንደሚገኙና ሁለቱ በፕሪሚየር ሊጉ እየተፎካከሩ የሚገኙት ቡድኖች ሲቲ እና አርሰናል በዚህ ተጫዋች ፉክክር ላይም ቀዳሚዎቹ ተፎካካሪዎች እንደሆኑ የሚያሳዩ መረጃዎች እየወጡ ነው። ኒውካስል ዩናይትድ ከተከላካዩ ጋር አዲስ ኮንትራት ለመፈራረምም እየታገለ ቢሆንም ነገር ግን ሁለቱ የእንግሊዝ ከፍተኛ ክለቦች የሚባሉት ማንቸስተር ሲቲ እና አርሰናል ግን ተጫዋቹን ለማስፈረም አሁንም ትልቅ ትንቅንቆችን እያደረጉ እንደሚገኝ ጭምር ነው የተገለጸው። ስለዚህም ኒውካስል እሱን ለማቆየት ይፈልጋሉ። ነገር ግን በቀጣይ የውድድር ዘመን በአውሮፓ ሊግ ጨዋታዎች ላይ አለመሳተፋቸው ተጫዋቹን ለመሸጥ እንዲገደዱ ሊያደርጋቸው ይችላል ተብሎ ይታሰባል። ይህም ለሁለቱ ክለቦች በጣም ትልቅ እድልን ይዞላቸው እንደመጣ ይታመናል። የተጫዋቹ መሸጫ ዋጋ ከ60 እስከ 70 ሚሊዮን ፓውንድ አካባቢ ሊገመት እንደሚችል ነው ፉትቦል ኢንሳይደር የተባለው የመረጃ ምንጭ የተናገረው። አርሰናሎች በተለይ ጁሪየን ቲምበር በዛ ቦታ ላይ ቋሚ ተሰላፊያቸው ቢሆንም ቤን ዋይት እየተሰጠ በሚገኘው ጥቂት ደቂቃዎች ምክንያት ደስተኛ እንዳልሆነና በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ክለቡን ለቆ ሊወጣ እንደሚችል እዛው እንግሊዝ ውስጥ በሚገኙት ምናልባት ወደ ኤቨርተን ሊያመራ የሚችልበት እድሉ ሰፊ እንደሆነ የሚያሳዩ ሪፖርቶች በተደጋጋሚ ሲወጡ ተመልክተናል። በዛ ምክንያትም አርሰናሎች ለቲምበር ተፎካካሪ ሊሆን የሚችል አይነት ተጫዋችን እየተመለከቱ ነው። ቲኖ ሊቨርማንቶ ደግሞ ዋነኛው ይሆናል ተብሎ ይታሰባል። ማንቸስተር ሲቲም በዛ ቦታ ላይ ትክክለኛ በዛ ቦታ የሚጫወት ተጫዋችን በተለይ ካይል ዎከር ከለቀቀ በኋላ በዛ ቦታ ላይ ትክክለኛ የዛ ቦታ ተጫዋች አግኝቷል ብሎ ማሰብ አይቻልም። አሁን ላይ ማታያስ ኑኔስን ነው እዛ ጋር የሚጠቀመው።
ትክክለኛው ቦታው እንዳልሆነ ይታወቃል። እርግጥ ነው ጥሩ ነገሮችን እያሳየም የሚገኝ ተጫዋች ቢሆንም ስለዚህ በዛ ቦታ ላይ የቦታው ትክክለኛ ተጫዋች ወይም ደግሞ በባህሪው የዛ ቦታ ተጫዋች የሆነን ተጫዋች ለማምጣትም ሙከራዎችን ያደርጋሉ። ቲኖ ሊቨርማንቶ ደግሞ ዋነኛው እንደሆነ የሚያሳዩ መረጃዎችና ፉትቦል ኢንሳይደር መረጃውን ያጋራው። በዚህ ሳምንት ያሉትን የጉዳት መረጃዎችን እንመልከት። በአርሰናል ቤት በጣም በርከት ያሉ ወሳኝ ተጫዋቾች ጉዳት ገጥሟቸው እንደነበር እናስታውሳለን እና በተለይ በሳምንቱ መጨረሻ የፊታችን ቅዳሜ ደግሞ ከሳውዛምፕተን ጋር የኤፍኤ ካፕ መርሃ ግብር እንዳላቸው ይታወቃልና ከዛ ጨዋታ ጋር በተያያዘ እነማን ይመለሳሉ፣ የትኞቹ ተጫዋቾች የጉዳት መጠናቸው ምን ያክል ነው የሚለውን ጉዳይ በስፋት እንመልከት። አንደኛው ቡካዮ ሳካ ነው። ቀለል ያለ የጡንቻ ጉዳትና ለጥንቃቄ ሲባል ከብሔራዊ ቡድን መመለሱን እናስታውሳለን። ምናልባት ለሳውዛምፕተኑ ጨዋታ ሊጫወት ይችላል፣ ነገር ግን የተረጋገጠ ነገር እንደሌለው በአውሮፓ ቻምፒየንስ ሊጉ ከስፖርቲንግ ሊዝበን ጋር በሚደረገው የሳምንቱ አጋማሽ መርሃ ግብር ላይ ግን ሊመለስ እንደሚችል የሚያሳዩ መረጃዎች ያሉ። ሌላኛው ዴክላን ራይስም ተመሳሳይ እንደ ቡካዮ ሳካ ሁሉ ከብሔራዊ ቡድን ስብስብ የወጣ እንደነበር እናስታውሳለን። እሱም ለጥንቃቄ ሲባል ከብሔራዊ ቡድኑ እንደተቀነሰ የምናስታውሰው ነው። ለሳውዛምፕተኑ ጨዋታ የመድረሱ ነገር ግን አጠራጣሪ መሆኑን የሚያሳዩ ሪፖርቶች እንዲሁ አሉ። ማርቲን ኦዴጋርድ በርከት ያሉ ጉዳቶች ገጥመውት እንደነበር እናስታውሳለን። ማርቲን ኦዴጋርድ የጉልበት ጉዳት አስተናግዶ ለአንድ ወራት ያክል በጉዳት መራቁ የሚታወስ ነበር። በሳውዛምፕተኑ ጨዋታ ላይ እንደሚደርስ ብዙ መረጃዎች እየዘገቡ ይገኛሉ። ቢያንስ አሰልጣኝ ሚኬል አርቴታ የተወሰኑ ደቂቃዎችን በዛ ጨዋታ ላይ ይሰጠዋል ተብሎ ይታሰባል። ሌላኛው ኖኒ ማንድዌኬ ነው። የጉልበት ጉዳት ወይም የኒ ኢንጁሪ ያስተናገደ ሲሆን ለተወሰኑ ቀናትም ግልጋሎት እንደማይሰጥ ነው የተረጋገጠው። ጁሪያን ቲምበርም የእግር ጉዳት እንዳለበት እየተነገረ ነው። እንደገና ሊመለስም ቢያንስ አንድ ሳምንት ይቀረዋል ተብሏል። ቢያንስ ለቦርንመዙ ጨዋታ የመገኘት እድል ይኖረዋል ተብሎ ነው የሚታሰበው። ኤቢሪቼ ኢዜ ሌላኛው ነው። የኤዜ ጉዳት ምናልባትም እንደታሰበው ረጅም አይሆንም። በሲቲ ጨዋታ ሊመለስ ይችላል። የቻምፒየንስ ሊግ ምሽቶች ላይም ይገኛል የሚል ተስፋ ግን እንደሌለ ነው ዘገባዎች የወጡት። ምናልባት ግን በማንቸስተር ሲቲው ጨዋታ ላይ ሊመለስ የሚችልበት እድል ይኖራል ተብሎ ይታሰባል። ሚኬል ሜሪኖ ረዘም ላለ ጊዜ ቢያንስ ለአንድ ወር ከ15 ቀን ከዚህ በኋላ ከቡድኑ ጋር እንደማይኖር የሚያሳዩ መረጃዎች አሉ። ሌሎች በጉዳት ላይ የሚገኙ ተጫዋቾች እነ ሳሊባ፣ ጋብሪኤል ማጋሌሽ፣ ማርቲን ዙበሜንዲ፣ ፒዮሮ ሂንካፒ የመሳሰሉ ተጫዋቾች ለጥንቃቄ ሲባል እንጂ ጉዳት የለባቸውም። ሂንካፒ ለቦርንመዙ ጨዋታ በሙሉ ፊትነስም ይመለሳል ተብሎ ነው የሚታሰበው። አሰልጣኝ ሚኬል አርቴታ ደግሞ የሚሰጠው መግለጫ ደግሞ ሁሉንም ነገሮች ያብራራል ተብሎ ነው የሚጠበቀው። ጋብሪኤል ሄሱስ ወደ ስፔን ክለቦች ሊያመራ የሚችልበት እድሉ እንዳለ ነው ጊሌም ባለጌ መረጃውን እያጋራ የሚገኘው። የስፔን ክለቦች ጋብሪኤል ሄሱስን በክረምቱ ለማስፈረም ጥረት ያደርጋሉ ተብሏል። ለሪያል ቤቲስ እና ለአትሌቲኮ ማድሪድ የቀረበ ተጫዋች እንደሆነ ይፋ እየተደረገ ነው። የተጫዋቹ ፈላጊ ክለቦችም ሪያል ቤቲስ እና አትሌቲኮ ማድሪድ እንደሆኑ ነው በስፔን ላይ ታማኝ ከሚባሉ የመረጃ ምንጮች መካከል ጊሌም ባለጊው መረጃውን እያጋራም የሚገኘው። ሌላኛው ማርቲን ኦዴጋርድን እንመልከት። እግር ኳስ መጫወት የጀመርኩት ገና በለጋ እድሜ ነው ይላል ማርቲን ኦዴጋርድ ሲናገር። እኔና አባቴ ሁልጊዜም ብዙ እግር ኳሶችን እንመለከት ነበር። እናም ሁልጊዜም ለጨዋታው ውስጣዊ ፍቅር ነበረኝ። ከዛ በኋላ ነው ስለ እግር ኳስ ማሰብ የጀመርኩት ሲልም ጭምር ይናገራል። የአርሰናሉ ካፕቴን ማርቲን ኦዴጋርድ ነው ይህንን ሀሳብ የሰጠው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። ማንቸስተር ዩናይትድ ሁለት አዳዲስ አማካዮችን ቢያስፈርም እንኳን ከአካዳሚ ግን ተጫዋቾችን ወደ ዋና ቡድን ማሳደግ እንደሚፈልግም ጭምር ነው ማንቸስተር ኢቭኒንግ ኒውስ መረጃውን እያጋራም የሚገኘው። ዩናይትዶች ግን በሚቀጥለው የክረምት የተጫዋቾች የዝውውር መስኮት በተለይ በአማካይ ስፍራ ላይ የቡድኑን በትልቁ ለማደስም ሙከራዎችን እንደሚያደርጉ የሚያሳዩ መረጃዎች እየወጡ ይገኛሉ። ትልቁ እየወጣ የሚገኘው መረጃ ማንቸስተር ዩናይትድ በአማካይ ክፍሉ ላይ ትልልቅ ተጫዋቾችን ለማስፈረም ጥረት እንደሚያደርግ በተደጋጋሚ ጊዜ ሲገለጽ የነበረ ጉዳይ ነው። ትልቁና ዋነኛው ነገር ግን ዩናይትዶች በክረምት የተጫዋቾች የዝውውር መስኮት በአማካይ ተጫዋች ዝውውርም የክለቡን የዝውውር ክብረ ወሰንም ጭምር ሊሰብሩ የሚችሉበት እድል እንዳለ ጭምር ነው እየተነገረ የሚገኘው። ዩናይትዶች ከበርከት ካሉ የአማካይ ስፍራ ተጫዋቾች ጋር ስማቸው እየተነሳ እንደሆነ የሚታወቅ ጉዳይ ነው። እነ ኤሊዮት አንደርሰን፣ አደም ዋርተን፣ ካርሎስ ባሌባ፣ ጃኦ ጎሜስ፣ ከዛ ውጪ ሌሎችም እነ ሳንድሮ ቶናሊ፣ ብሩኖ ጉማሬሽ እንዲሁም ሌሎች እነ ማታያስ ፈርናንዴዝን ጨምሮ በርከት ያሉ የአማካይ ስፍራ ተጫዋቾችን እየተመለከቱ ነው። ማንቸስተር ዩናይትዶች በክረምቱ የተጫዋቾች የዝውውር መስኮት በአማካይ ስፍራ ላይ ሁለትና ምናልባት ሶስትም ሊሆን እንደሚችል
የሚያሳዩ መረጃዎች ይወጣሉ። እንደዛ ያክል ቁጥሮች ያሏቸው የአማካይ ስፍራ ተጫዋቾችን ለማውጣት ዝውውሮችን ለማድረግም ዝግጁ ናቸው። ከዛ ውጪ ሪከርድም ለመስበር ጭምር ዝግጁ እንደሆኑ የሚያሳዩ መረጃዎች ናቸው ዛሬ እየወጡ የሚገኙት። ሌላኛው ከማንቸስተር ዩናይትድ ጋር የምናያይዘው ጉዳይ የፕሪሚየር ሊጉ ቁልፍ የጨዋታ ኩነቶች ገምጋሚ ፓኔል የሆነው ወይም ደግሞ ኪ ማች ኢንሲደንትስ ፓኔል ማለት ነው። ማንቸስተር ዩናይትድ ከቦርንመዝ ጋር በነበረው ጨዋታ የተለያዩ ነገሮች ተከስተው እንደነበር እናስታውሳለን። በተለይ የአማድ ዲያሎን ጉዳይ በተመለከተ ማንቸስተር ዩናይትድ ፍጹም ቅጣት ምት ሊሰጠው ይገባል የሚሉ አይነት ጥያቄዎች በትልቁ ሲነሱ እንደነበር እናስታውሳለን። ከዛ ጋር በተያዘም በጣም በትልቁ ግምገማዎችን ካደረገ በኋላ ፍጹም ቅጣት ምት አለመሰጠቱ ትክክል ነው ሲል ነው ውሳኔውን ያስተላለፈው። ፓኔሉ ስለ ሁነቱ ሲናገርም የተፈጠረው ንክኪ ምንም አይነት ትልቅ ተጽዕኖ ያልነበረው በመሆኑ ለጥፋት ከተቀመጠው ከፍተኛ መስፈርትም በታች ሆኖ ተገኝቷል። በዚህ ምክንያትም የተሰጠው ውሳኔ ትክክለኛ ነው፣ ፍጹም ቅጣት ምት አለመሰጠቱ ትክክለኛ ውሳኔ ነው ሲሉ ጭምር ነው በመጨረሻም ውሳኔያቸውን ይፋ ያደረጉት። በዛ ጨዋታ ላይ ግን አማድ ዲያሎ ላይ ተሰርቷል በተባለው ጥፋት በርካቶች ዳኛው የፍጹም ቅጣት ምት መስጠት ነበረበት፣ ከዛ ጋር ተመሳሳይ በሆነ ኢንሲደንት ጥፋት ተሰርቶ ለቦርንመዞች የፍጹም ቅጣት ምት ተሰጥቶ ነበርና ለማንቸስተር ዩናይትድ ይህን ነገር አለመስራቱ በጣም በትልቁ ስህተት ነው ሲሉ ጭምር ተናግረው እንደነበር ይታወሳል። ነገር ግን ምርመራዎችን ያደረገው ፓኔሉ ግን ውሳኔው ነው ትክክል ሲልም ነው ሀሳቡን ያስቀመጠው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ሊቨርፑል የኢብራሂማ ኮናቴን ኮንትራት ለማራዘም የሚያደርጉት ድርድር መሻሻል አለማሳየቱ ይፋ ተደርጓል። ኢብራሂማ ኮናቴ ሊቨርፑል በአዲሱ ውል ሳምንታዊ ከፍተኛ የደሞዝ ክፍያ እንዲከፈለው መጠየቁ እየተነገረ ይገኛል። ኢብራሂማ ኮናቴ ተጫዋቹ በክለቡ ይከፈለው ከነበረው ሳምንታዊ 150,000 ፓውንድ ከፍተኛ ጭማሪ ጠይቋል። ሪያል ማድሪድ ኢብራሂማ ኮናቴን ለማስፈረም ያለውን ፍላጎት ሙሉ ለሙሉ ያቆመ ሲሆን ወደ ዝውውሩ ይመለሳል ተብሎም አይጠበቅም። የሎስ ብላንኮቹ ፍላጎት ማጣት ኢብራሂማ ኮናቴ አሻግሮ የሚመለከተው አማራጭ እንዳሳጣው የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉና ከሊቨርፑል ጋር ለመደራደር አንዳንድ ሀሳቦችን እያቀረበ እንደሚገኝ ተነግሯል። በዚህ ምክንያትም ኢብራሂማ ኮናቴ በሊቨርፑል ይቆያል የሚል እምነት እንዳላቸው ለክለቡ መልበሻ ቤት ቅርብ የሆኑ የመረጃ ምንጮች እያስነበቡ ይገኛሉ። አሁን ላይ ግን ለክለቡ ያቀረበው ሳምንታዊ ደሞዝ ከፍተኛ ከመሆኑ ጋር በተያያዘ ስምምነት ላይ እንዳልተደረሰ የሚያሳዩ መረጃዎች ናቸው ያሉት። የሪያል ማድሪድ ከዝውውሩ መውጣት ግን ለተጫዋቹ በጣም አስጊ እንዳደረገበት የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ሊቨርፑል በሊጉ ማየት አያዝናናም ብለዋል ስቴቨን ጄራርድ ነው ይህንን ሀሳብ የሰጠው። የቀድሞው የሊቨርፑል ታሪካዊ ተጫዋች ስቴቨን ጄራርድ ሊቨርፑል በሊጉ መመልከት አያዝናናም በማለትም ነው የተናገረው። ከጋሪ ኔቭል ጋር ቆይታ የነበረው ስቴቨን ጄራርድ ሊቨርፑልን በሊጉ መመልከት አላዝናናኝም ያለ ሲሆን መስተካከል ያለበት ብዙ ችግር አለበት ሲልም ጭምር ነው የሚናገረው። ሊቨርፑልን ስለ ማሰልጠን ያስብ እንደሆነ ተጠየቀው የቀድሞ ተጫዋቹ አዎ ህልሜ ነው ሲልም ጭምር ምላሽ ሰጥቷል። ነገር ግን አሁን ላይ ለተወሰነ ጊዜ ኃላፊነትን ለመቀበል ዝግጁ ላልሆን እችላለሁ ሲልም ስቴቨን ጄራርድ ሀሳቡን ሰጥቷል። የሊቨርፑል ምክትል አሰልጣኝ እንዲሆን ቢጠየቅም ይቀበል እንደሆነ የጠየቀው ጄራርድ በምላሹም ለሊቨርፑል ሁሉንም ነገር አደርጋለሁ ሲልም ጭምር ነው ስቴቨን ሀሳቡን የሰጠው። ጄራርድ ስለ አርኔ ስሎትም ሀሳቡን ሰጥቷል። ፕሪሚየር ሊጉን ያሸነፈ አሰልጣኝ ችግሩን ነቅሶ በማውጣት እንዲያስተካክል ሙሉ የውድድር ዓመት መስጠትም ይገባዋል ሲልም ጭምር ነው ስቴቨን ጄራርድ ሀሳቡን እየተናገረ የሚገኘውና አርኔ ስሎት በጣም ጥሩ አሰልጣኝ ሊሆን እንደሚችል ጭምር ነው የሚያምነው። እንግዲህ ፕሪሚየር ሊጉንም እንዳሸነፈ ማስታወስ አለብን ሲልም ጭምር ሀሳቡን መስጠቱ ይፋ ተደርጓል። ከአሰልጣኙ ጋር በተያዘ ሲያነሳ ማካሊስተር ይናገራል። ለሰውነቴና ለአካላዊ ሁኔታዬ የበለጠ ትኩረት መስጠት ጀመርኩኝ። ፕሪሚየር ሊጉን አሸንፈናል፣ ይህም ደግሞ አስደናቂ ነበር። ነገር ግን በውድድር ዘመኑ መጨረሻ ላይ ብዙ ህመሞች ውስጥም ገብቼ ነበር። ጥሩ ስሜት አልተሰማኝም። ቅድመ ውድድር ዘመኑ መጣ፣ እናም አላገገምኩም ነበር። ከዚያም ልጅ ተወለደ። ተጨማሪም ጉልበት እንዲኖረኝና ጥሩ ስሜት እንዲሰማኝ እፈልጋለሁ። ስለዚህም ከእሷ ጋር መሆንን እችላለሁ ብዬም አሰብኩኝ። አሁን ላይ ግን እንዲሁ ደግሞ ልዩ የሆኑ ጫማዎችን እጠቀማለሁ። ሲጨልምም ሰውነትህ እንዲተኛ የሚረዳ የተለያዩ ነገሮችን በተፈጥሮ ማምረት ጀምረዋል። ነገር ግን የቤት ውስጥ መብራቶች ብሩህ ከሆኑ ያንን ሂደትም ሊያስቆሙት ይችላሉ። ቀይ መብራት ደግሞ እብጠትን ለመቀነስና ሰውነትን የበለጠ ኃይል እንዲያመነጭም ይረዳል ሲልም ጭምር ነው ማካሊስተር ስለ አምፖል አጠቃቀሙ ጭምር ሀሳቡን እየሰጠ እንደሚገኝ መረጃዎች እየወጡ የሚገኙት። ሌላኛው አርነ ስሎት ስለ ጀረሚ ፍሪምፖንግ ተናግረዋል። የኔዘርላንድ ብሔራዊ ቡድን ዶክተር ጀረሚ ፍሪምፖንግን ያስወጡት ለጥንቃቄ እንደሆነ ነግረውኛል።
ነገር ግን ምርመራ ይደረግለታል እዚህ በሊቨርፑል ሲሉ ጭምር ተናግረዋል። ስለ ሳላ መመለስም ሲናገሩ በቅርብ በጣም ቅርብ ነው። ልዩ የሚያደርገው ሌላ ምሳሌ ጉዳቱ በደረሰበት ቅጽበት ለሲቲ ዝግጁ ነኝ ብዬ አላስብም ብለህ የምታስበው ሁኔታ ላይ ነበር። ነገር ግን ሞሐመድ ሳላህ ይመለሳል፣ ለሲቲ ዝግጁ ሆናለሁ ብዬ አስባለሁ ብሎ ይነግረኝ ነበር። ለረጅም ጊዜ ለሰውነቱ ብዙ ነገር ስለሚያደርግ በፍጥነት ያገግማል። ስለዚህም ከቡድኑ ጋር እንደገና ይሰለጥናል። ሁሉም ነገር በጥሩ ሁኔታ ላይ ከሰራ በሲቲው ጨዋታ ላይ ከኛ ጋር ለመሆንም ዝግጁ ነው ሲልም ጭምር ነው አርኔ ስሎት ስለ ሳላ የተናገሩት። ስለ ፌዴሪኮ ኪየዛም ሲያነሱ ኪየዛ ለሀገሩ ለመጫወት ዝግጁ ስላልነበር ተመልሷል። ነገር ግን ከኛ ጋር ልምምድ ሰርቷል። ስለዚህም ነገም ከኛ ጋር ልምምድ ይሰራል። እናም ለሲቲው ጨዋታ ዝግጁ ይሆናል ሲሉም ጭምር ነው የተናገሩት አሰልጣኝ አርኔ ስሎት ሲናገሩ። አሊሰን ባለመኖሩ ምክንያት የተለያዩ ሰዎች ስጋት ገብቷቸዋል። ያለፈው ሲዝን በፓሪስ ሰን ዠርሜኑ ሜዳ ላይ ሲጫወቱ አርኔ ስሎት ሙሉ ኳስ ለፓሪስ ሰን ዠርሜን ነበር የሰጠው። ስለዚህም ማማርዳሽቪሊ ኳሱን በረጅሙ ስለሚጫወት ይህንን የሚከብደው አይመስልም። ስሎት ኳስ ከበረኛ መጀመር ከፈለገ ግን ማማርዳሽቪሊ ስጋት ውስጥ ሊገባ እንደሚችል ይነገራል። ማማርዳሽቪሊ በእግሩ መጫወት በትንሹም ቢሆን እንደሚያዳግተው በርካቶች ይናገራሉ። ብዙ ጎል የሆኑ ኳሶችንም የሚያወጣ ግብ ጠባቂ ነው። አሊሰን ስላለበት እንጂ ቋሚ ሆኖ መጫወት የሚችል አይነት ግብ ጠባቂም እንደሆነ ጭምር በርካቶች ያምናሉ። ከኳስ ጋር ግን ጥንቃቄዎችን ማድረግ እንዳለበት ነው በርካቶች እያነሱ የሚገኙት። የሊቨርፑሉ ታዋቂ ተጫዋች ጆን ባርነስ በሰጠው አስተያየት የአሰልጣኝ ለውጥን በተመለከተ ያለውን አቋም ገልጿል። የርገን ክሎፕ መጀመሪያ ሲመጣ ከደረጃው አናት በ20 ነጥብ ርቆ ነበር። እኛ ግን ከጎኑ ቆመን አብረነው ቀጠልን። ስለዚህም ሻቪ አሎንሶ አንድ ቀን ታላቅ አሰልጣኝ እንደሚሆን አምናለሁ። ነገር ግን አርኔ ስሎት በቦታው እንዲቆይ እፈልጋለሁ ሲልም ጭምር ነው የተናገረው። አሰልጣኙን በተመለከተ ይህ ሰው ሀሳቡን ሲሰጥ ማንቸስተር ሲቲን የተመለከተ መረጃን እናንሳ። የፕሪሚየር ሊጉ ከፍተኛ ተከፋይ አሰልጣኞች ደረጃ ይፋ ተደርጓል። አሰልጣኝ ፔፕ ጓርዲዮላ ደግሞ በበላይነት ይመሩታል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ወርሃዊ 1.92 ሚሊዮን ዩሮ እንደሚያገኙ ነው ይፋ የተደረገው። ፔፕ ጓርዲዮላ 1.92 ሚሊዮን ዩሮ በማግኘት ቀዳሚ ሲሆኑ ሚኬል አርቴታ ሁለተኛ ደረጃ ላይ ተቀምጠዋል። በፕሪሚየር ሊጉ 1.25 ሚሊዮን ዩሮ ያገኛሉ። ኡናይ ኤምሪ ደግሞ 770 ሺህ ዩሮ በማግኘት ሶስተኛ ደረጃ ላይ ተቀምጠዋል። ከፕሪሚየር ሊግ ተጫዋቾች ከፍተኛ ክፍያ የሚያገኘው ኤርሊንግ ሃላንድ ሲሆን በወር 2.63 ሚሊዮን ዩሮ ይከፈለዋል። ሁለተኛ የተቀመጠው መሐመድ ሳላህ ነው። 2 ሚሊዮን ዩሮ በወር ያገኛል። ቨርጂል ቫን ዳይክ እና ካሴሜሮ 1.75 ሚሊዮን ዩሮ በማግኘትም ሶስተኛ ናቸው። ቡካዮ ሳካ እና ፈርናንዴዝ ደግሞ 1.5 ሚሊዮን ዩሮ በማግኘት አራተኛ ደረጃ ላይ የተቀመጡ እንደሆኑ መረጃዎች እየወጡ ነው። ኤንዞ ማሬስካም የጋርዲዮላ ተተኪ እንደሆነ በርካቶች እያነሱ ነው። በዚህ የውድድር ዘመን ይሁን በሚቀጥለው የውድድር ዘመን ጓርዲዮላ ሲለቅ የሚተካው ኤንዞ ማሬስካ እንደሆነ ይፋ ተደርጓል። ስለ ቪንሶን ኮምፓኒና ስለ ሻቪ አሎንሶ አንዳንድ ወሬዎች አሉ። ነገር ግን ማሬስካ ቀጣዩ የማንቸስተር ሲቲ አሰልጣኝ እንደሚሆን ግን በእርግጠኝነት መናገር ይቻላል ብለዋል ፋብሪዚዮ ሮማኖ። ፔፕ ጓርዲዮላ መቼ እንደሚለቅ የሚወስነው ራሱ ነው፣ ማንቸስተር ሲቲ አይደለም። ማንቸስተር ሲቲ በጓርዲዮላ በጣም ደስተኛ ነው። ነገር ግን ፔፕ በዚህ ክረምት ወይም በቀጣዩ ክረምት የመልቀቅ ዕድሉ በጣም ሰፋ ያለ ነው ብለዋል ፋብሪዚዮ ሮማኖ ሲናገር። ምርጡ ተከላካይ ሄስኮ ግቫርዲዮል በቀጣይ ወር አጋማሽ ላይ ለጨዋታ ዝግጁ ይሆናል ሲል አንድ የክሮኤሺያ ምንጭ ይናገራል። አያይዞም ተጫዋቹ በሚቀጥሉት 10 ቀናት ውስጥም የአካል ብቃት እንቅስቃሴ ወይም መሮጥ ይጀምራል ተብሎ እንደሚጠበቅ ነው መረጃው የወጣው። የሪያል ማድሪድ ጉዳዮችን ደግሞ እናንሳም። ታዋቂው የስፔን ጋዜጠኛ ማርካ ጁድ ቤሊንጋም ወደ እንግሊዝ ለምን እንደተጠራ ሪያል ማድሪድ እንዳልገባውና ጁድም ለጨዋታ ብቁ እንዳልነበረ ተናግረዋል በማለት ነው የዘገበው። ሪያል ማድሪድ ጁድ ቤሊንግሃም ለምን ለእንግሊዝ ብሔራዊ ቡድን እንደተጠራ እንዳልገባቸው ነው ይፋ ያደረገው። ቶማስ ቱሄል ተጫዋቹን እንዲያርፍ ቢወስኑም ክለቡ ግን ተጫዋቹ በማድሪድ ቆይቶ ልምምድ ቢሰራም የበለጠ ይጠቀም ነበር የሚል እምነት እንዳላቸው ነው መረጃዎች እንደጠቆሙ ማርካ ይፋ ያደረገው። ፌዴሪኮ ቫልቬርዴ ይናገራል። ካርሎ አንቸሎቲ እስካሁን ካየኋቸው አሰልጣኞች ሁሉ እጅግ የተሟላው ምርጡ አሰልጣኝ ነው ብለዋል። ፌዴ እንዳድግ አድርጎኛል፣ በዓለም ላይም በዓለም እግር ኳስ ውስጥም እንድደምቅ ረድቶኛል፣ በራሴም እንድተማመን አድርጎኛል፣ እጅግ በጣም ወደዋለሁ ሲል የተናገረው እሱ ለኔ እንደ ቤተሰቤ ነው። አንድ ቀን በድጋሚ ከሱ ጋር እንደምንገናኝ መንገዳችን እንደሚገናኝም ተስፋ አደርጋለሁ ሲልም ጭምር ፌዴሪኮ ቫልቬርዴ ተናግሯል። የኔ ምርጥ ጎል በ2022 በማዮርካ ላይ ያስቆጠርኳት ጎል ናት ብሏል። ያኔ ለትንሽ ጊዜ ወደ ቪኒሲዮስ ጁኒየር ተቀይሬ ነበር ሲልም ጭምር ነው የተናገረው።
ሁሉም ተጫዋቾች ድሪብል እያደረጉ በመግባት ነው ጎሉን ያስቆጠርኩት ሲልም ጭምር ተናግሯል። እና ራሴንም ቪኒ ሆኜ አግኝቼው ነበር ሲልም ይናገራል። በወቅቱ ምን እንደተፈጠረ እንደሆነ እንኳን አልተረዳውም ነበር። ለቀጣዮቹ 24 ሰዓታት ያችን ጎል ደጋግሜ ስመለከታት ነበርም ሲል ጭምር ነው የተናገረው ፌዴሪኮ ቫልቬርዴ። በሞራታ ላይ ስለሰራው ጥፋትም ተጠይቆ ምላሹን ሰጥቷል። በነዛ ሰከንዶች ውስጥ ለራሴ እንዲያልኩት መጣል አለብኝ፣ በምንም ተአምር አያልፈኝም ብዬም ወሰንኩኝ። በሰላማዊ መንገድ ላቆም ሞክሬ ነበር፣ ነገር ግን ቀድሞኝ ስለገባ ትዕግስቴን አጣው፣ ራሴንም መቆጣጠር አቃተኝ። ለህፃናት ላሳይ የምፈልገው ምሳሌ ስላልሆነ ይጸጽተኛል። ነገር ግን በዛች ቅጽበት ግን ለቡድኑ የሚበጀውን ማንኛውንም ነገር ማድረግ እንዳለብኝ ተሰምቶኝ ነበር። ለኔ የቡድኑ ውጤት ከሁሉም ነገር ይቀድማል። ያ ማለት ደግሞ በጭካኔ ተጫወቱ፣ በተለይ ደግሞ በቀይ ካርድ መውጣትም ቢሆን እንኳን ምንም አይደለም። ምንም ነገር ማድሪድን እንግዲህ ማሸነፍ ከቻለ እኔ ምንም ነገር ማድረግ እችላለሁ ሲልም ጭምር ነው የተናገረው ፌዴሪኮ ቫልቬርዴ። የምታስታውሱት ከሆነ አትሌቲኮ ማድሪድ እና ሪያል ማድሪድ በአንድ የፍጻሜ ጨዋታ ላይ አልቫሮ ሞራታ በመጨረሻዎቹ ደቂቃዎች አካባቢ ከግብ ጠባቂው ቲቦ ኩርቱዋ ጋር በቀጥታ የሚገናኝበት ኳስን አግኝቶ እየሮጠ በነበረበት ሰዓት ላይ ነው ፌዴሪኮ ቫልቬርዴ ፔናልቲ ቦክሱ ሳይገባ በፊት አልቫሮ ሞራታን ጠልፎ የጣለውና ሆን ተብሎ የተሰራ ጥፋት እንደሆነ በግልጽ የሚያስታውቅ መልኩ፣ ነገር ግን ጎሉ ከሚቆጠር እኔ ቀይ ካርድ ተመልክቼ ከሜዳ ቦጣ ይሻላል በሚል አይነት እንግዲህ ሀሳቡን ነው ፌዴሪኮ ቫልቬርዴ የሰጠውና ያንን ጨዋታ ደግሞ ሪያል ማድሪድ አሸንፈው የዋንጫ ባለቤት እንደነበር የምናስታውሰው ጉዳይ ነው። የባርሴሎና ፕሬዝዳንት ዮሃን ላፖርት ስለ ሃንስ ፍሊክ አዲስ ኮንትራት ስለመፈረም ተናግረዋል። በአመቱ መጨረሻ ላይ በእርጋታ እንወያይበታለን፣ ምክንያቱም አሁን ላይ አስፈላጊነቱ አይሰማውም ብለዋል። ምንም እንኳን ኮንትራት ቢያራዝምም ከመወሰኑ በፊት ሁሉም ነገር በመጀመሪያው መተንተን ይመርጣል ሲልም ነው የተናገረው። ዮሃን ላፖርት ናቸው ይህንን ሀሳብ የሰጡት። ኢንተር ሚላን ለባስቶኒ ወኪሎች ከባርሴሎና ጋር እንዲደራደሩ አረንጓዴውን መብራት አሳይቷቸዋል። ዋና ዳይሬክተሩ ጆሴፔ ማሮታ እና የስፖርት ዳይሬክተሩ ፒዮሮ አውሲሊዮ ባርሴሎና ከተጫዋቹ ወኪሎች ጋርም በመተባበር ተጫዋቹን ለማስፈረምም ተስማምተዋል የሚል መረጃን ጭምር ነው ይዞ የወጣው። ኤሪክ ጋርሲያ ለስፔን የዓለም ዋንጫ ቡድን ስብስብ ውስጥም የመካተት ከፍተኛ እድል እንዳለው አሰልጣኝ ሉዊስ ዴላ ፉዌንቴም ተናግረዋል። ኤሪክ ጋርሲያ በዚህኛው ወርም የስፔን ቡድን ስብስብን ያልተቀላቀለው በትንሽዬ ጉዳት መሆኑም ታውቋል። አሁን ካሉት የስፔን የመሃል ተከላካዮችም እንደ ኤሪክ ጋርሲያ ብዙ ደቂቃዎችን የተጫወተ አንድም ተከላካይ የለም። በአጠቃላይ 38 ጨዋታዎችን በቋሚነት መጀመር እንደቻለ ጭምር ነው መረጃዎቹ የሚያሳዩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርጌ ነው የማመሰግነው። ፉአድ ባህሩ ፕሮግራሙን መራሁኝ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።